ሰላም ውድ ተመልካቾቼ፣ ከታላቁ ደራሲ ከአዲስ አለማየሁ ቤተኛ ያደረገችን አንዲት ጭራ ነች። ያችን ጭራ ደግሞ የሰጠኝ ታላቁ ባለቅኔ ደበበ ሰይፉ ነው። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ማሙሽ፣ አቤት። እኔ የምጠቀመው የቅባት አይነት አምላ ነው። ያንተስ እናት? የኔ እናት ምን? የማንን ቅባት ነው የምትጠቀመው? ያልሚን ቅባት ነዋ። ያልሚን? አዎን ያልሚን። የምትጠቀመው ፓውደርስ? እሱም ያልሚን ነው። ኦ፣ አልሚን አዲስ ብራንድ መሆን አለበት። አልሚን የሚባል ካምፓኒ እስካሁን አልሰማሁም። ካምፓኒ እኮ አይደለም፣ አልሚ የእናቴ ጎረቤት ነች። አንጋፋውና የጥራት ምልክት የሆነው ድርጅታችን ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ፋብሪካ አሁን አዲስ ዘመናዊ የጌጣጌጥ ብረት በሮችን በማምረት ወደ ገበያ መጥቷል። ዘመናዊ ውብና ጠንካራ የሆኑ በሮችን ለመኖሪያ ቤቶች፣ ሆቴሎች፣ ኮንዶሚኒየሞችና ቢሮዎች ተስማሚ የሆኑ የእንጨት ባህር ያላቸው ድምፅ የማያሳልፉ እርጥበት የማያበላሻቸውና የላቀ ቴክኖሎጂ የቀለም ቅብ ፓውደር ኮትኝ የተቀቡ በፓስወርድ በአሻራና በቁልፍ የሚከፈቱ ከ6 እስከ 10 የሚደርስ የቁልፍ ተወርዋሪ ያላቸው በሮችን በተለያየ ዲዛይንና የቀለም አማራጭ አዘጋጅተናል። ኮስፒዶር በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነቱ የተጠበቀ የግል ማህበር። እመቤቷ አጥሩን እንደወጡ ሀብትሽም እንደ ድሮዋ ሳትቀልድና ሳትጫወት ዝም ብላ ወደ ማድ ቤቷ ሄደች። ሰብለ ከበዛብህ ጋር በምስጢር ፍቅር ከጀመረችበት ቀን ጀምሮ ምስጢሯ በብዙ ሰው ዘንድ መታወቁን ከጉዱ ካሳ እስክትሰማ ድረስ እናት አባቷን በክፉም ሆነ በበጎ አስባቸው እነሱን የመጥላትም ሆነ የመውደድ ስሜት ለልቧ ተሰምቶት አታውቅም ነበር። እንደ መነሻ አለ ወይ በዛብህ ያ መከራ ትርፉ ቀያዳይት ሸማ ባለ ጥበብ ዘርፉ ምን ይላል አንዳንዴ ያለፈ ትዝታ ድንገት ሽው እያለው እያንጠራወዘው እየወዘወዘው የልጅነት ስሜት ግለቱ ንዝረቱ ግርሻ ግርሻ ሲለው ስንቱን አሳየና ፍቅር እስከ መቃብር በደም ቀለም አርስት በአጽም መቃብር። አዎ ያኔ ስለት ልጅ የሐዲስ አበልጅ እቀፍ እንጂ አትንቀፍ ይለኛል በዛብህ አንድ ልብ እንድትሆን አንድ እንዲሆን ቀልብ። ከሙልጌታ ተስፋዬ ውድነሽ በጣሙ የተወሰደ የባለቅኔው ምህላ ገጽ 52። እኔ ለኔ የሚታየኝ ፍቅር እስከ መቃብር 3 ወይም 4 ታሪኮች አሉት። ፍቅርን እስከ መቃብር የሚያስጉዝ ማለት ነው። አንዱ የመጀመሪያው የውድነሽ በጣሙና የቦጋለ መብራቱ የፍቅር ታሪክ ነው። እሱ እስከ መቃብር ድረስ ሲቀጥል እናየዋለን። ሌላው የፊት አውራሪ መሸሻና የጥሩ አይነት ነው። እነሱም በአንድ ቀን በተመሳሳይ አደጋ የስከሳቸው ከሞቱ በኋላ የሚከተል ሞት ነው፣ የሚስትየው ሞት። ሶስተኛው የሰብለ ወንጌልና የበዛብህ ነው። የቅርብ ጊዜውን የረቀቀ ሀያሲ አለማየሁ ገላጋይን ጨምሮ ስለ ፍቅር እስከ መቃብር ያልተመራመረ ምሁር፣ ያልዘከረ ሀያሲ፣ ያልተናገረ መምህር ማን ነው? ከገጣሚ ሙልጌታ ተስፋዬ በፊት ታላላቅ ሰዓሊያን፣ የስዕል መምህራንና ተማሪዎቻቸው የፍቅር እስከ መቃብርን ገጸ ባህሪያት ስለዋቸዋል። ከነኚህ ታላላቅ ሰዓሊያን መካከል ታዋቂው ሰዓሊና የስዕል መምህር የሆኑት ረዳት ፕሮፌሰር ጌታሁን አሰፋ የአለ ስነ ጥበብና ዲዛይን ትምህርት ቤት መምህራን የነበሩትን 2 አንጋፋ ሰዓሊያን ያስታውሳሉ። አንዱ በአሁኑ ወቅት ጀርመን የሚኖሩት ሰዓሊ ክንፈ ሸዋንግዛው ናቸው።
ሁለተኛው መምህርና ሰዓሊ ደግሞ አበበ ካሳዬ ይባላሉ። አሁን በጡረታ ላይ እንደሚገኙም ረዳት ፕሮፌሰር ጌታሁን አጫውተውኛል። የመጽሐፉ ተጽዕኖ ወደ አዲሱም ትውልድ ተዛምቶ ተማሪዎቻቸው የፍቅር እስከ መቃብርን የተለያዩ ገጸ ባህሪያት በተለያዩ ጊዜ ስለዋቸዋል። ጥላሁን ገሰሰና አሊ ቢራ የታላቁን ሰዓሊ የሊዮናርዶ ዳቪንቺን ስዕል ሞናሊዛን እንደ ዘፈኑላት ሁሉ ድምፃዊ ቴዎድሮስ ካሳሁንም የፍቅር እስከ መቃብሯን ሰብለ ወንጌል አሳምሮ ዘፍኖላታል። ማር እስከ ጧፍ በሚል ቅኔያዊ ርዕስ ታላቁ ደራሲ ሐዲስ ዓለማየሁ ይህን ሙዚቃ ሳይሰሙ የክሊፑንም መረቅ ሳያጣጥሙ ማለፋቸው እጅግ ይቆጫል። የፍቅር እስከ መቃብር ተጽዕኖ በጥበብ ሰዎችና በአንባቢዎቻችን ላይ ብቻ ሳይሆን በፖለቲካ መሪዎቻችንም ላይ ይታያል። እኛ ሰፈር ፊታውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ ነው። ቄስ ሞገሴ ፊታውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆን እኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ጉዱ ካሳዎች ነን። ይሄንን እሳቤውን እዚህ ቤት የነበሩት ሐዲስ ዓለማየሁ ላፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። ታላቁ ደራሲ ሐዲስ ዓለማየሁ በሕይወት በነበሩበት ዘመን በመኖሪያ ቤታቸው ከኚህ ታላቅ ሰው ጋር ያሳለፍኳቸውን ቆይታዎች በተለያዩ ጊዜያት ጽፌአለሁ። ከፊሉ በ1992 ዓ.ም በታተመ ኒሻን ጋዜጣ ላይ ወጥቷል። ከዚያ የተረፉት በጋዜጠኛ ታምራት ኃይሉ ዋና አዘጋጅነት ከ20 ዓመት በላይ በዘለቀው የቁም ነገር መጽሔት ላይ በተከታታይ ተነበዋል። በዚህ ትውስታ ከኒሻንም ከቁም ነገርም የተመረጡ ታሪኮችን አካትቻለሁ። ያልተካተቱትንም ጨምሬአለሁ። ትውስታዬ እንዲህ ይጀምራል። አንድ የጋሽ ደቤ ጭራ። ደራሲያን ማኅበር ጽሕፈት ቤት ውስጥ በሚገኘው የጋሽ ደበበ ሰይፉ ቢሮ ስገባ ግራ ክርኑ ከሚያርፍበት የጠረጴዛው አቅጣጫ የማጠፋ አንዲት ጭራ ነበረች። ያቺ ጭራ የተሠራችው ለዝንብ ማባረሪያ ነው። ይሁን እንጂ ብዙ ጊዜ ጋሽ ደቤ ቢሮ የገባውበትን ምክንያት ጭምር ለማባረር ይቃጣት ነበር። እጀታዋ ላይ በአብረቅራቂ ጥቁርና ነጭ ክር የተጠለፈው ጽሑፍ ጥሞናዬን ይጠልፈዋል። ያ ጽሑፍ ፍቅር እስከ መቃብር ከሐዲስ ዓለማየሁ ይላል። አንድ ቀን ጋሽ ደቤን ጠየቅኩት። ይህችን ጭራ እዚህ ቢሮ ማየት ከጀመርኩ ቆየ፣ ማን ነው የሸለመ? ጋሽ ደቤ ከፍተኛ የጸጸት ስሜት በሚነበብበት ሁናቴ እጁን እያወራጨ ምን ይሸለማለው? አንድ አድናቂያቸው በእናንተ በኩል ሐዲስ ዓለማየሁ ይበርከትልኝ ብሎ ላከልን። ከዚያስ ማን ያደርስላቸው? እኔ አልኩት በፍጥነት። ጋሽ ደቤ ትክ ብሎ አየኝ። ቁርጠኝነቴንና ጉጉቴን ከተረዳ በኋላ መሳቢያውን ከፍቶ ሌላ ጭራ ጨመረልኝ። ለወጋየሁ ንጋቱ ቤተሰቦችም ያዘጋጀው ሌላ ጭራ አለ፣ እሱንም አድርስ በማለት። በወቅቱ ወጋየሁ በሕይወት አልነበረም። ባለቤቱ ወይዘሮ አምሳለ ገነት ይመር የኢትዮጵያ ቴሌቪዥን የብረት ትርኢት ፕሮግራም አዘጋጅ መሆኗን አውቃለሁ። የባለቤቷ ስም የተጠለፈበትን ጭራ ለወይዘሮ አምሳለ ገነት አስረከብኩ። አዲስ አበባ ማዘጋጃ ቤት ሕንፃ 3ኛ ፎቅ ላይ ወደሚገኘው ቢሮዋ በመሄድ
ተወዳጁ ጋዜጠኛ ደረጀ ኃይሌ ለዚህ ታላቅ ክብርና ሽልማት በመብቃቱ የእኔ ደማቅ ሰዎች ፕሮግራም አባላት የተሰማንን ከፍ ያለ ደስታ እንገልጻለን። ለዚህ ታላቅ ሽልማት እንዲበቃ ከ2 ዓመት በላይ በምስጢር ሲደክሙ የከረሙት ወዳጆቹም የእውነተኛ ጓደኝነት ምሳሌ ናቸው። ሽልማቱ በኢትዮጵያ ምድር ሰው በንጹህ መንገድ ሄዶ ለዚህ ክብር አይበቃም በሚል አመለካከት ለታመምን ሁሉ የአመለካከት ፈውስ ነው። በነገራችን ላይ ቅዳሜ ሰኔ 7 2017 ዓ.ም ጋዜጠኛ ደረጀ ኃይሌ በኃይሌ ግራንድ ሆቴል ከጃምቦ ሪል ስቴት የቤትና ከአቶ ሰለሞን ከበረ የመኪና ስጦታ በተቀበለበት ዕለት የአርቲስት ቲቪ ዋና ስራ አስፈጻሚ አቶ ዳንኤል በላይነህ ንግግር አድርገዋል። ይህን የእርሳቸውን ንግግር የሳምንቱ ደማቅ ቃል አድርገን መርጠነውማል። አቶ ዳንኤል እንዲህ አሉ። እዚህ አገር አንድ የተለመደ ነገር አለ። ላልረባውም ለረባውም የእንትን ንጉስ ይባላል። ባህሮ ቃኘንም አንድ ማሲንቆ የከረከረንም የማሲንቆ ንጉስ፣ ካሳ ተሰማንም አንድ ክራር የቃኘውንም የክራር ንጉስ፣ አስተራወቀንም 2 ሲዲ ያሳተመችውንም የሙዚቃዋ ንግስት የሚሉት ነገር አላቸው። እኔ መስፈሪያው ስለማይመቸኝ አባባሉን ብዙም አልወደውም። በሙያው የማያከራክር ንግስና የሚገባቸው ሰዎች እንዳሉ ግን አምናለሁ። ደረጀ የቃለ መጠይቅ ንጉስ ነው። ስለ ደረጀ የሚያስደንቁኝን 3 ልዩ ባህሪያት ለመናገርም እወዳለሁ። እነሱም ታማኝነቱ፣ ምስጢር ጠባቂነቱና የሚጠይቃቸውን ሰዎች ያለ ጩኸትና ንትርክ የልባቸውን ማስወጣቱ ነው። ታማኝነት ስል ለሙያው ያለውን ታማኝነት ሳይሆን ለቃል ኪዳን አክብሮት ያለውን የማይዛነፍ አቋም ነው። ከአርቲስት ቴሌቪዥን ጋር መስራት ከጀመረና ቀድሞም ከነበረው ታዋቂነትና ዝና እየጨመረ መሄድ በኋላ ያልቀረበለት አማላይ የጥቅም ጥያቄ አልነበረም። ከኛ ጋር የጸናው የተለየ ነገር አድርገንለት ወይም ያደርጉልኛል ብሎ ስለሚያስብም አልነበረም። እንደ እውነቱ ከሆነ ስለ ችሎታውና ከተቀባይነቱ አንጻር የሚመጥነው የረባ ነገር አድርገንለታል ብዬ አላምንም። ይልቁንም ከአባባዮቹ አንጻር ስንነጻጸር ከኛ ጋር የቆየው ከገባው ቃል ኪዳን የማይናወጥ ሰው ስለሆነ ብቻ ነው። ሁለተኛው ምስጢር ጠባቂነቱ ነው። ደረጀ ያናገረው ማንኛውም ሰው በደረጀ የማይቋቋሙት 2 ትሁት ችሎታ ምክንያት ሳስበው የተናገረው አንድ ነገር ቢኖርና ሰውየው መናገሩ ጸጽቶት አይሰማብኝ ይውጣልኝ ቢለው ደረጀ ነገርየዋል ለማንም ትንፍሽ አይላትም። ሶስተኛው ያለ ጩኸትና ንትርክ የሚጠይቃቸውን ሰዎች የልባቸውን ማውጣቱ ነው። የደረጀ ቃለ መጠይቆች አንዳቸውም ጩኸትና ንትርክ የለባቸውም። የሚያስወጣቸውን ነገሮች የሚያገኘው ጮሆ አሸማቆ አናንቆ ተነታርኮ አይደለም። የህፃን ልጅ በሚባል ትህትና ሰላማዊ ድባብ በመፍጠር ብቻ ነው ይላሉ የአርቲስት ቲቪ ዋና ስራ አስፈጻሚ አቶ ዳንኤል በላይነህ። ደሬው በድጋሚ እንኳን ደስ አለ። ሪል አይስክሬም የልጆቹ ጉጉ፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። ሁለት የደራሲው ግቢ። ከዚያም የታላቁ ደራሲ የሐዲስ ዓለማየሁ መኖሪያ ቤት መገናኛ መንገድ ከኡራኤል ቤተ ክርስቲያን እልፍ ብሎ ከተሠራው የፕላዛ ሆቴል ጀርባ እንደሚገኝ አረጋገጥኩ። በጣም የተንጣለለ ግቢ ነው። ከቅጥር ግቢው የብረት በር እስከ ቪላ ቤታቸው በረንዳ ድረስ እንደ ማቆልቆል ብሎ የተንጣለለ ሰፊ ሜዳ ላይ ምንም አይነት ሳር አላየሁም። ምናልባትም እንደ አስፓልት አይነት ንጣፍ የነበረው ይመስለኛል። በመጀመሪያው ቀን ጉብኝቴ የቅጥር ግቢውን የብረት በር ማለፍ አልቻልኩም። ልክ እንደ እስረኛ በብረት በሩ ፍርግርግ አጥር በኩል ከአገልጋዮቻቸው ጋር ሰላምታ ተለዋውጬ የመጣሁበትን ምክንያት ነገርኳቸው። ደራሲ ሐዲስ ዓለማየሁን ጌቶች ብለው የሚጠሩት አገልጋዮቻቸው እዛው እንድቆም ካደረጉኝ በኋላ ወደ መኖሪያ ቤታቸው አመሩ።
ታላቁን ደራሲ ላያቸው ልቤ እንደተንጠለጠለ በቁጥር ሲሰላ ጥቂት በጉጉት ሲለካ ደግሞ ከየትየለሌ ለሚበልጡ ደቂቃዎች ቆሜ ጠበቅኩ። እዚያ ተቁሞ ማየት የሚቻለው ከቪላቸው ጎን የቆመችውን ነጣ ያለች 404 ፔጆ መኪና ብቻ ነው። ከመኪናው ስር ግዙፍ ፀጉራም ውሻ ብቅ አለ። በውሾች ላይ ያልተለመደ አይነት ቀለም አለው። ግራጫማ ይመስላል። የግቢውን ስፋት በቀስታ እያቋረጠ ማለፍ ጀመረ። ውሻው ግቢውን አቋርጦ ከመጨረሱ በፊት መምጣቴን ሊነግሩ ወደ ታላቁ ደራሲ መኖሪያ ቤት ከገቡት አገልጋዮች አንዷ የመጣሁበትን ምክንያት ካስረዳችልኝ በኋላ ቀጠሮ እንደተያዘልኝ ነግራኝ በመጣሁበት ሁናቴ ተመለስኩ። ቀጣዩንና እጅግ አስገራሚውን ትውስታዬን በሚቀጥለው ፕሮግራሜ ይዤላችሁ እቀርባለሁ። እስከዚያው ሳይለየን ያቆየን። ሐሽሽ አደገኛ የሆኑ አደንዛዥ እጾች መጠሪያ ነው። እነዚህ እጾች ለምን ሐሽሽ እንደተባሉ ያውቃሉ? ታሪኩ እንዲህ ነው። ሐሽሽ ብለው የሰየሙት አባቶቻችን ናቸው። ሰው እዚህ ነገር ውስጥ አንዴ ከገባ በቀላሉ መውጣት እንደማይችል የተገነዘቡት አባቶቻችን ከመጀመሪያውኑ ነው ሀ ብሎ መጠንቀቅ፣ ሀ ብሎ መሸሽ ለማለት ሐሽሽ ብለው ጠሩት ሐሽሽን። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። የታላቁ ደራሲ የሐዲስ ዓለማየሁ ትውስታዎች በዚህ አላበቁም። ተከታዩን ክፍል በሚቀጥለው ትውስታችን ይዘንላችሁ እንቀርባለን። ከሐዲስ ዓለማየሁ በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነደበበ ሰይፉን፣ የነ ኃይሌ ገብረ ሥላሴን፣ የነጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የምስራች! የኔ ደማቅ ሰዎች ቅጽ 1 ካናዳ በሚኖሩ የትረካው ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 24 21 ደውላችሁ ማግኘት ትችላላችሁ። ሁናቴዎች ሲመቻችሁ አዲሱ ትውልድ ከታላላቆቹ ስብዕና ይማር ዘንድ የኔ ደማቅ ሰዎች ቅጽ 1 2 እና 3 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ 3ኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።